ምን ያህል ደረጃ እንደተናደርኩበት ምን ያህል ደረጃ እንደተማረርኩበት ታይዋለህ። ሰላም የጨረቃ ፋሚሊዎች እንዴት ናችሁ? አላችሁልኝ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ሁሉ ሰላም፣ ውሎ ቀኑ ሁሉ መልካም አለኝ። እግዚአብሔር የተመሰገነ ይሁን። ዛሬ መጣሁት በአንድ ጉዳይ ብቻ ነው። ያው ጉዳዩአችን ምን እንደሆነ የታወቀ ነው የጨረቃ ፋሚሊዎች። ነገር ግን አንድን ሰው የተመለከተ ይዤ መጣሁት ነገር ነው። ማስጠንቀቂያም በለው ማስፈራሪያም በለው እንዴትም ብለ ውሰደው፣ እሱ አይመለከተኝም። ግን ምን ተስኖት እሱን የተመለከተ ጉዳይ ነው። የጨረቃ ፋሚሊዎች እንደምታውቁት ነው ምን ያህል እንዳደከመን፣ ምን ያህል እንዳሰለቸን፣ ምን ያህል ተደጋጋሚ ቪዲዮዎች ሃይሚ እያለ ከብሩክ ጋር ያላትን ነገር ለማቆራፈድ ለማበላሽ በጣም ተደጋጋሚ ነገሮችን እያደረገ እየሞከረ የሚያሳየን በጣም ብዙ ቪዲዮዎች አሉ። በእርግጥ እሱ አፍቅሯትም ሊሆን ይችላል። ያው ውስጡን እሱ ነው የሚያውቀው። ነገር ግን ሁለቱ በጣም ቆንጆ የሆነ ፍቅር እኛ አሪያችን የምንለው አይነት ፍቅርን እያሳዩን፣ እሱ ግን በመሃል ገብቶ ጣልቃ ገብቶ ያልሆነ ነገሮችን እያደረገ ወደድኩሽ፣ አፈቀርኩሽ እያለ ተደጋጋሚ ቴክስቶችን እየላከባት ተደጋጋሚ ቪዲዮዎችን እየሰራ እየላከ እንዲሁም ብሩኬም ላይ የማስፈራሪያ ዛቻዎች ምናምን እየሰራ እየላክ ስልችት ነው ያደረከን። ስልችት። እኛ የጨረቃ ፋሚሊዎች በጣም በተደጋጋሚ ጊዜ እረፍ ብለናል፣ ተው ብለናል። ምክንያቱም የሰው ፍቅር ውስጥ ጣልቃ እየገባ ለማበላሸት መሞከር ምንም ጥቅም የለውም። ምክንያቱም ያንተ ያልሆነ ነገር ላይ መልፋት ድካም ነው የሚሆነው እንጂ ምንም የምታገኘው ትርፍ ወይንም ልጅቷ የምታገኝበት ሁኔታ የለም። ምክንያቱም ልጅቷ አሁን ያለችበትን ሁኔታ እንደምታየው ነው። ከምትወደው ከምታፈቅረው የኔ ከምትለው ክብሯን ወደፊት ልትሰጠው ከተዘጋጀችው ሰው ጋር ነው አብራ ያለችውና እንደዚህ አይነት ያልሆነ ነገሮችን እየሰራህ ያልሆነ ቴክስቶችን እየጻፍክ ያልሆነ ቪዲዮዎችን እየሰራ ፍቅርህን ለመግለጽ የምትሞክር ከሆነ በጣም የሚደብርና የሚያናድድ ነገር ነው። ጥሩም ነገር አይደለም። እስካሁን እኔ በጨረቃ ፋሚሊ ዙሪያ ያው ነግሬያለሁ። እኔ እነሱን ወክዬ ነው የመጣሁት አንደኛ፣ ሁለተኛ ደግሞ የብሩኬና የሃይሚ ወዳጅ ስለሆንኩኝ ይሄ የነሱ ጠላት ብዬ ማስባቸውን ሰዎች ግን እነሱ ዝም እንዳሉት እኔ ዝም ልል አልችልም። ለምን መሰለህ? እንትና ብሩኬ ብዙ ማስፈራሪያ ዛቻ ቪዲዮዎች በሰራበትም ያልሆነ ነገሮች እየሰራ ቪዲዮ እየለቀክ ሁኔታዎች ውስጥ ብገባም እሱ ግን ምንም ያለህ ነገር የለም። ምክንያቱም መጥፎ ነገር ላለመናገር ነው፣ መጥፎ ነገር ላለማድረግ ነው እንጂ የማድረግ አቅም አቅቶት ምናምን ወይ አንሶት አይደለም። ብዙ ጓደኞች በዙሪያው አሉ፣ ተው ብለውካል፣ አልሰማ ብለሃል። እኔም ከጓደኞቹ መካከል አንዱ ነኝ። እኔም እንደነሱ ተው ብቻ ብዬ ዝም ልልህ አልችልም። ይሄ ዝም ተው እረፍ በቃ ምናምን ብቻ ብዬ ለአሁን እልሃለሁ። ምክንያቱም አውቃለሁ፣ እንግባባለን፣ በአይን አውቃለሁ። ስለዚህ ለአሁን እረፍ ተው ልልህ እችላለሁ። ቀጣይ ግን በአካል ግን እንዲህ ከተገናኘን ግን ያልሆነ እርምጃ ያልሆነ ነገር ሊፈጠር ስለሚችል ካሁኑ ላስጠንቀቅ ብዬ ነው። ምክንያቱም የሰው ፍቅር ውስጥ እየገባ ምትፈተፍት ከሆነ የሚደርስብህ በጣም ከባድ ነገር አለ። የምሬ ነው፣ በጣም ከባድ ነገር። እኔ ደግሞ የምወዳቸውን ሰዎች ሲነኩብኝ አልወድም በተፈጥሮ። እኔ ብቻ አይደለም የመጣሁት ነገር ያለው በእኔ ብቻ አይደለም፣ በጨረቃ ፋሚሊ ዙሪያ ነው የመጣሁት። እየቀለድኩ አይደለም ማርያምን። እኔ እንደምናገረው ብቻ አትየው ምንቴ። እየቀለድኩ አይደለም። ይሄ እረፍ ምናምን ተው ብቻ እንደምልህ እንዳይመስል። እውነቴን ነው። የሚፈጠረው ነገር ይፈጠር ከፈለክ፣ ግን ሳገኘ እውነት የማትተው ከሆነ ግን ያልሆነ እርምጃ ወስጄ ያልሆነ ነገር ውስጥ ሁለታችንም ከምንገባ ብታርፍ ይሻላል። ምክንያቱም ሰው ላይ ነው ጦስ የምትሆነው። በጭራሽ የምወዳቸውን ሰዎች እየነካ የምወዳቸውን ሰዎች እየተናገርክ የምወዳቸውን ሰዎች እየሰደብክ እየዘለፍክ እያስፈራራክ ልታገስ አልችልም።
ምንም ያህል ሀይሚን ብታፈቅራትም ብትወዳትም ያልሆነ ነገር ግን ስታደርግ ማየት አልፈልግም። የሰው መውደዱ የተለያየ ነው። አንተም ወዳት ሊሆን ይችላል። ነገር ግን እሷ ፍቅሩ ውስጥ ነው ያለችው። የምታፈቅረው የምትወደው ሰው ጋር አብራ ነው ያለችው። የሚወዳት ሰው ጋር፣ የሚያከብራት፣ ሁሉ ነገሩን አሳልፎ የሚሰጣት፣ ጊዜውን፣ ሀብቱን፣ ፍቅሩን፣ ክብሩን አሳልፎ ከሚሰጣት ወንድ ጋር ነው ያለችውና ያልሆነ ነገር ለማድረግ አትሞክር። እውነቴን ነው፣ አትሞክር። እና ቤተሰቦቼ በጣም ተናድጄ ስለመጣሁኝ ነው። በጣም ተናድጄ፣ ምክንያቱም ተደጋጋሚ ነግራችሁታል እናንተም። ትላንትና ደግሞ ትላንት ይሁን ዛሬ ይሁን አላቅም፣ ብቻ የሆነ ቪዲዮ ዩቲዩብ ላይ መጥቶልኝ አይቼዋለሁ። ታናሽ እህቱ ምናምን ተው ምናምን ስትለው ምናምን የሚያሳይ ቪዲዮ ነው። እህቱ ናት፣ ታናሽ እህቱ ናት፣ እህቴ ናት ሲል ነበረ። እረፍ፣ በሰው ፍቅር ውስጥ ጣልቃ አትግባ፣ ታናሽ እህቱ እያለችው ነው። ሶ እንኳን እኛ ትልልቆቹ ቀርተን እኩዮቹ ቀርተን ትንሿ እንኳን እረፍ ተው አይጠቅምም ያለች ስለማይጠቅም ሳታፈቅረ ራሱ አንተ ጋር ብትመጣ ምን ይጠቅማል? እውነት እነሱ አብረው ሳይሆኑ ሳታፈቅረ እንኳን መታይሚ ካንተ ጋር ብትሆን ምን ይጠቅማል? ግራ የገባኝ ደሱ። ስለዚህ ያልሆነ ነገር ለማድረግ አትሞክር። የሰው ነገር የሰው ነው። የሰው ወርቅ አያደምቅ ይባላል። የሰውን ለመያዝ ምናምን አትሞክር፣ ደስ አይልም። ስለዚህ እረፍ። እኛን ባንሰማ የኔ የምትላቸው ሰዎች እህት ተው እያለች ነው። ስንት ጓደኞች ተው ብለው አብሮክ ስንት ነገር አድርገዋል። ስንት ነገር ሆንኩኝ ብለሃል አይደለ? ለማታፈቅረ ሴት አይምሯ፣ ልቧ፣ ነፍሷ ሌላ ሰው ጋር ለሆነች ሴት ያልሆነ ነገር የምታደርገው ላገባች ሴት አገባች በለው በቃ። የብሩኬና የሃይሚ ፍቅር እኮ ምንም ከጋብቻ ምንም የሚለይ ነገር የለው። ምክንያቱም ያ ሁላ ጊዜ አብሮ ማሳለፋቸው እንደዛ አይነት የፍቅር ጣፋጭ የሆነ ፍቅር፣ የሚያጓጓ ፍቅር ስንቶቻችን ለኔ በሆነ እንደዛ አይነት እኔ እንደዛ አይነት ህይወት በኑረን ብለን የምንመኝ አሪያችን ብለን የምናስበውን አይነት ፍቅር ለማበላሸት የምትሞክር ከሆነ እውነት በጣም እቀየማለሁ አይደለም፣ እናደድብሃለሁም አይደለም፣ እጣላሃለሁ ነው። እጣላሃለሁ እኔ እንጃ። እኔ አሁን ሳገኝ አሁን እንደዚህ ፌስ ቱ ፌስ እንታይ እንደዚህ ዝም ብዬ የምናገርህ ብቻ አይመስለኝም። እውነቴን ነው። ማርያምን ምን ተስኖት ደግሞ ማቆላመጤ ምን ተስኖት የአባትህን ስም ባቅ ከነ አባትህ ነበር ምጠራ። ምን ተስኖት? እየቀለድኩ አይደለም። ስለዚህ ያልሆነ ነገር ለመስራት ያልሆነ ነገር ለማድረግ ከዚህ በኋላ ምናልባት በጣም ብዙ ማስፈራሪያና ዛቻ ደርሶባል፣ ግን ይሄ የተለየ ነው። ስለዚህ አርፈ ተቀመጥ። እሺ አርፈ ተቀመጥ። እኔ አልተመቸኝም፣ በኮመንት ነግሬያለሁ ከዚህ በፊት። ስለዚህ ነገሮችን ለማስተካከል ሞክር። ብዙ አልዛትብህ፣ ብዙ አልናገርም። ምክንያቱም ይሄ ያወራ ብቻ እንዳይመስል ነገሬ፣ ይሄ የሚያወራ ብቻ አይነት ነገር እንዳይመስል በተግባር ሳገኘ ፌስ ቱ ፌስ እንደዚህ በአካል ስንገናኝ ያኔ ምን ያህል ደረጃ እንደተናደርኩበት ምን ያህል ደረጃ እንደተማረርኩበት ታየዋለህ። እየቀለድኩ አይደለም። ምን ተስኖት? አርፈ ህይወትህን ኑር። ያልሆነ ነገር ለማድረግ አትሞክር። ተደጋጋሚ ቴክስት እንደላከችልህ ተወኝ እኔ የብሩክ ነኝ ብላ ቴክስት እንደላከችልህ አሳይታኛለች እሷ። ስለዚህ አንተም አርፈህ ተቀመጥ። ቆንጆ የሆነ ምርጥ የሆነ ወንድ የሆነ ባል አላት። ስለዚህ ከዚህ ባሏ ልታለያያት ልታፈናቅላት አትሞክር። እሺ እንደ ወንድማዊነት ወንድሜ ባትሆንም እንዲሁ ግን ይሄ ልጅ ብሩክ ያስተማረን እንደነገርኳችሁ ነው። ጠላታችሁን እንደራሳችሁ ውደዱ። ጠላቱን እየወደደ እስካሁን የቆየ ልጅ ነውና እንደዛ ስላስተማረን በቃ እንደ ወዳጄ እንደ ወንድሜ አስቤ ጠላትነቴን ትቼ፣ ያው የብሩክ ጠላት የሃይሚ ጠላት ለኛም ጠላታችን ነው። ነገር ግን እንደ ወዳጄ አስቤ
እረፍልሃል። ካልሆነ ግን ያልሆነ ነገር ስታደርግ ግን ከዚህ በኋላ ካየሁኝ ቪዲዮ ላይ የሆነ ነገር ላይ በአካልም ካየሁ ግን ከባድ እርምጃ እንደምወስድ እወቅ። ማርያምን ምን ተስኖት እረፍ። ኮመንት ላይ ስጽፉ አይቻለሁኝ። እሱ ኮመንት ላይ ቆይ አንተን የሚያረጋጋ ወንድ ይጥፋ ምናምን ስትሉ ወንድ ጠፍቶ አይደለም፣ እውነቴን ነው። ምንቴን የሚያረጋጋው ምንቴን እረፍ የሚለው ወንድ ጠፍቶ ሳይሆን በቃ ነገሮችን በፍቅርና በሰላም መፍታት ይሻላል። ምክንያቱም አፈቀርኩኝ ብሎ ስለመጣ በቃ በፍቅር ስም ብቻ ስለመጣ መጥፎ ነገር ይዞ ሌላ ከባድ ነገር ይዞ ቢመጣ ግን ሌላ እርምጃ ይወሰድበት እንደነበረ እወቁ። ግን አፈቀርኩኝ ብሎ ሲመጣ ያው ፍቅር አንዳንዴ ያጋጥማል። ነገር ግን በፍቅርና በሰላም ስትነግሩት ካልገባው ሌላ ነገር እያደረገ ምናምን ካስቸገረ ግን ልክ እንደኔ አይነት ሰው ያስጠነቅቀዋል። ካላስጠነቅቀው ደግሞ ያልሆነ ነገር ውስጥ ገብቶ መጥፎ እርምጃ ወስዶበት ያሳየዋል። ስለዚህ ወንድ ጠፍቶ አይደለም ምንቴን የሚያስጠነቅቀው ምንቴን እረፍ የሚለው። ምን ተስኖት እየሰማ ነው። ይሄ ቪዲዮ እርግጠኛ ነኝ ይደርሳል። ይሄ ቪዲዮ እርግጠኛ ነኝ ታየዋለህ። ስለዚህ እረፍ። ቀጣይ ላይ ከተገናኘን ግን እውነት እኔ ነው ያርገኝ ካገኘሁት ኢቭን ቪዲዮ ቀርጬ ነው ማሳያችሁ። እውነቴን ሁሉንም ነገር በቪዲዮ ነው ማሳያችሁ። ሁሉንም ነገር እናንተ እንድታዩት ነው ማደርገው። እየተጣላንም ይሁን እየተነጋገርንም ይሁን እየተደባደብንም ይሁን እያንዳንዱ ነገር ለእናንተ ቀርጬ ያሳያችኋለሁ። የጨረቃ ፋሚሊዎች ይሄን ቪዲዮ ሼር አድርጉለት፣ ለምንቴም እንዲደርሰው ሼር አድርጉት። ይሄን ቪዲዮ እንዲያዩ አድርጉ እና ምን ተስኖት ይደርሳል ብዬ አስባለሁኝ። ሼር ያደርጉላል የጨረቃ ፋሚሊዎችም እነሱም ተደጋጋሚ ረፍረፍ ብለው ኮመንት ላይ ጽፈዋል። ስለዚህ አንተም አርፈህ ተቀመጥ። ብዙ አወራው ስላንተ እንደውም ብዙ አወራው ለራሴ። እኔ ትላንትና ብሩክና ሃይሚ አንድም ቪዲዮ ያለቀቁም ናፍቆኛል። ስላንተ ተደጋጋሚ ቪዲዮ አወራው፣ ስላንተ ብቻ አወራው። ለማንኛውም እረፍ እና ብዙ ወሬ አላውራ። ዛሬ በጣም ተናድጄ ስለመጣሁኝ ነው። ስለሱ መናገር አለብኝ፣ ስለሱ እሱን ማስጠንቀቅ አለብኝ። ካልሆነ ግን ሌላ እርምጃ እወስዳለሁኝ ብዬ ይሄው እናንተ ፊት ነው የምነግራችሁ፣ ልንገራችሁ፣ ላሳውቃችሁ ብዬ። ከዛ በኋላ ግን የምወስደውን እርምጃ እኔ ጆጆ አውቃለሁ። ስማ ሃይሚንና ብሩክን የነካ የለውም በረካ ይላሉ የጨረቃ ፋሚሊዎች። ስለዚህ በግጥም ነው ገጣሚ ነኝ፣ በግጥም ነው ማስረዳ። አይ ካልክ ግን ትደቀሳለህ ነው ማለት። እየቀለድኩ እንዳይመስልህ አይ ካልክ ያልሆነ እርምጃ ይደርስብሃል። ከዛ በኋላ ወንድሜ እኔ የጨረቃ ፋሚሊ ነኝ፣ ብዙ የሚደርስልኝ ሰው አለ። ከዘርማንዘሮች ጋር ራሱ ብትመጣ ብዙ ቤተሰብ አለን። ስለዚህ በብዛታችን እያስፈራራው አይደለም። በፍቅር የምትለወጥ ከሆነ እኛ ፍቅር ነው እንፈልገው እንደምታውቀው። ስለዚህ በፍቅር አስረድቼ ያለው አይ ካልክ ግን ሌላ እርምጃ ወስድብሃለሁ። የሌላ ነገር አላወራም። እና ውድ ቤተሰቦቼ ዛሬ በጣም ተናድጄ ስለነበረ ነው። ታናሽ እህቱም እረፍ ስትለው ቪዲዮ ላይ አይቼ እቺ ትንሽዬ ልጅ እረፍ ስትለው ካልሰማ ማን ሊሰማ ነው ብዬ ነው ዛሬ በጣም ተናድጄ የመጣሁት። ስለዚህ ቤተሰቦቼ ይሄን ቪዲዮ ሼር አድርጉት። እንዴት ናችሁ ግን? ተናድጄ ነበረ። አረጋጉኝ እስቲ። እንዴት ናችሁ? ሁሉ ሰላም፣ ስራ ምናምን መልካም? ቤተሰቦቼ ይህ የጨረቃ ፋሚሊ ቤተሰብ ነውና ቤቱን ሰብስክራይብ አድርጉ። እሺ በጣም ቁጥር በጣም ትንሽ ነን። በዛ እንድንል በስተን እንድንታይ ከአንዳንድ ጠላቶች ይበልጥ በስተን እንድንታይ ይሄን ቪዲዮ ሰብስክራይብ አድርጉ። ብዛታችሁን አሳዩ። የጨረቃ ፋሚሊ እንግዲህ በርብርቡ ነው የሚታወቀው፣ በጣም በርብርቡ ነው የሚታወቀው። ይሄን ቪዲዮ ሼር እናደርገውና ለምንቴም እናደርስለት ለዚህ እንቅፋት የሆነ ልጅ
የፍቅር እንቅፋት ለሆነ ልጅ ሼር አድርጉለት። ስለዚህ ሰብስክራይብ አድርጉ፣ ቤቱንም እኔንም አበረታቱኝ። የጨረቃ ፋሚሊን ያበረታታል ይባላል። አበረታቱኝ፣ ሰብስክራይብ አድርጉ፣ በዛ እንበል። ምክንያቱም ዩቲዩብ እንደምታውቁት በጣም ከባድ ነው። ግን በቃ እናንተን ተማምኜ ነው የመጣሁትና በድፍረት እንዲህ ቪዲዮ እየሰራ ያለ ሰው የለም። ስለዚህ እናንተን ወክዬ ስለመጣሁ አታሳፍሩኝ። ኦልሞስት 4000 ልገባ ነው። የጨረቃ ፋሚሊ 10000 እናስገባው ምናምን የሚል ቪዲዮ እያየሁኝ ኮሜንት እያየሁኝ ነበረ። እኔም ቢብዬ ነው ወይ? ስለዚህ ሰብስክራይብ አድርጉ። እወዳቸዋለሁ በጣም። ዛሬ ስለምንቴ ነው አጀንዳ ይዤ የመጣሁት ግጥም ሳላመጣላችሁ። ቀጣይ ያው ናይሚም ቪዲዮ እና ቡራም ቪዲዮ መልቀቃቸው ስለማይቀር ስለነሱም የሆነ ነገር ብዬ ለቡራም ግጥም ብላችሁኝ ነበረ። ይጻፍላታልም ለዛች ቆንጆና ለምርጧ ልጅ እና ወዳችኋለሁ። አሁን ሰብስክራይብ አታረጉም? ምን ከታች ሰብስክራይብ የሚለውን ተጫኑ። ወዳችኋለሁ። ነገ እንገናኝ።